የምታገለግሉት ደግሞ አገልግሎታችሁን የሚቀበል ብቻ ሳይሆን ያለው የማይቀበል አለ። በፍጹም ሊያደናቅፋችሁ የሚፈልግ፣ በፍጹም እንድትወርቁ የሚፈልግ፣ የእግዚአብሔርን ሥራ እንዳትሰሩ የሚፈልግ አለ። እግዚአብሔር እንደዚህ ይላችኋል፣ ይሄንን በር ማንም ሊዘጋው አይችልም። ሐዋርያው ጳውሎስ እንዳለው ሥራ የሞላበት በር ተከፍቶልኛል፣ ተቃዋሚዎችም ብዙ ናቸው አለ። ቁጥራቸው ብዙ ሊሆን ይችላል፣ ነገር ግን አገልግሎታችሁን ሊያቆሙት አይችሉም። ማንም ሰው በክርስትና አገልግሎቱ አልጋ ባልጋ ሆኖ አገልግሎ አያውቅም። እየተጨበጨበለት ያገለገለ ከክርስቶስ ጀምሮ የለም። በተቃዋሚዎቹ መካከል፣ በገዳዮቹ መካከል ያገለገለ ነው ያለው። ዛሬ ነግራችኋለሁ፣ የሚቃወሟችሁ ቢኖሩም የሚበዛላችሁ ጸጋ ይጨምራል። የሚበዛላችሁ የእግዚአብሔር ጸጋ ይጨምራል። ዛሬ ለአንድ ሰው የአገልግሎት በር ይከፈታል፣ የሥራ በር ይከፈታል። አሜን ይባላል። እሺ ጳውሎስ እንደዚህ አለ፣ ሥራ የሞላበት ትልቅ በር ተከፍቶልኛል አለ። ጻፉ። ይሄ ትልቅ በር የቢዝነስ በር አይደለም፣ የአገልግሎት በር ነው ብላችሁ። ይሄ ትልቅ በር የአሜሪካ በር አይደለም፣ የቢዝነስ በር አይደለም፣ የአገልግሎት በር ነው። የአገልግሎት በር ነው። ሐዋርያው ጳውሎስ ስለ በር 3 ቦታ ተናግሯል። አንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር 9 ላይ ሥራ የሞላበት ትልቅ በር ተከፍቶልኛልና ተቃዋሚዎችም ብዙ ናቸዋል። የተቃዋሚዎች ብዛት የሚያክለው የሥራህን መጠን ነው። በዘሞር በሰራ ቁጥር ደሞር ጠላቶች ይበዙባል፣ ተቃዋሚዎች ይበዙባል። ሰዎች አይቃወሙህም ማለት እየሰራ አይደለም ማለት ነው። ይቃወሙሃል ማለት በአንተ የሆነ ነገር እየተገለጠ ነው ማለት ነው። በአንተ የሆነ ሽታ እየወጣ እየደረሳቸው ነው ማለት ነው። በጌታ በኢየሱስ ክርስቶስም አንድ ሰው ለአገልግሎት ዛሬ በር ይከፈትለታል። ለሰማያዊ ሥራ በር ይከፈትለታል። ማንም ሊዘጋው የማይችል በር፣ የአይሁዶች ጭካኔ ሊዘጋው የማይችል በር፣ የአሕዛብ ክፋት ሊዘጋው የማይችል በር በጌታ በኢየሱስ ስም እግዚአብሔር በቅርብ ቀን ከፍቶ ያሳያቸዋል። ሥራህን አውቃለሁ። ሥራቸው አንደኛ ለተቀበሉት ወንጌል ጸንተዋል። ሁለተኛው ሥራቸው የስተት ትምህርትና የጣዖት አምልኮን አስወግደዋል። ከእግዚአብሔር ጋር ወግነዋል። ከእግዚአብሔር ጋር ቆመዋል። እነዚህ ሰዎች ለሚበልጥ የወንጌል ሥራ በር ከፍቼላችኋል። ወዳጆች እነዚህ ሰዎች እዛ ከተማ አይሁዶች ያሳድዷቸዋል። አይሁዶች አሕዛቦችን አስተባብረው ፍዳቸው ነው የሚያሳዩቸው። ግን ይገርማል፣ የሚደርስባቸው መከፋት፣ የሚደርስባቸው ስቃይ፣ የሚደርስባቸው ሰቆቃ አገልግሎታቸውን ያስቆማቸው አይችልም። እንድታውቅ እፈልጋለሁ፣ አገልግሎታችን በማንም አልጀመረም፣ በማንም አይቆምም። በማንም ይሁንታ አልጀመርንም፣ በማንም ክልከላ አናቆምም። በእኛ የተጀመረው የእግዚአብሔር ሥራ እስከ ፍጻሜው ቀን ድረስ እየበዛ ይሄዳል፣ እየገዛ ይሄዳል። ማንም ሊዘጋው አይችልም። እያገለገላችሁ ያላችሁት የተወሰኑ አይሁዶች ወይም ደግሞ አሕዛቦች ፈቃደኝነት ሰጥተዋችሁ አይደለም። በክልከላ ውስጥ ነው እያገለገላችሁ ያላችሁት። ሥራህን አውቃለሁ። እነሆ የተከፈተ ደጅ ሰጥቻለሁ። ይሄ በር የአገልግሎት በር ነው፣ የቢዝነስ በር አይደለም። ከቢዝነስ በር ጋር እያያዛችሁ እንዳታስተምሩ ነግራችኋለሁ። የአገልግሎት በር ቅባትም መንፈስም አለበት። ደግሞ አገልግሎት ደስ የሚለው ይገርማል፣ በደጋፊ መካከል ብቻ ሲሆን ሳይሆን በተቃዋሚ መካከል ሲሆን ደስ ይላል። እየተቀበሉ ብቻ ሳይሆን እየተቃወሙ ስታገለግል ደስ ይላል። እስቲ በደንብ አድርግና አሜን በል። አሁን ለምንድን ነው ይሄንን በር የከፈተው? ይሄ በር በኮሚቴ አይከፈትም። ይሄ በር ይገርማል፣ በዝምድና አይከፈትም። ይሄ በር ለነማን እንደሚከፈት እግዚአብሔር በደንብ ያውቃል። ከፍቶታል። ከፍቼልሃለሁ ብሎ ይላቸዋል። እና በጣም የሚገርመው እንደዚህ ነው፣ ኃይል ጥቂት ቢሆንም ብሎ ይላል። ኃይል ጥቂት ቢሆንም ብሎ የሚለው በምን ምክንያት መሰላችሁ? በዛ ከተማ ውስጥ ከሚኖሩ አይሁዶችና አሕዛብ በቁጥር ሲነጻጸሩ እነዚህ አማኞች በጣም ጥቂት ናቸው። አንደኛ ኃይል ጥቂት ነው የሚለው ቁጥራቸው አነስተኛ ነው ሰዎቹ። ሁለተኛ በሀብት ዝቅተኛ ናቸው። የሚገርመው በሀብት ዝቅተኛ ቢሆኑም በቁጥር ትንሽ ቢሆኑም ግን በእነሱ የተጀመረው ሥራ በተቃዋሚዎቻቸው ብዛት፣ አንደኛ ተቃዋሚዎቻቸው በቁጥር ይበልጧቸዋል፣ በሀብት ይበልጧቸዋል። የቱንም ያህል አገልግሎት በተቀባይ ብዛት አይደለም፣ በፋይናንስ አቅም አይደለም። እግዚአብሔር በእነሱ የጀመረው አገልግሎት እነዚህ በቁጥር ብዙ የሆኑ ጠላቶቻቸው እያዩ እነሱ ለኖሩለት የእግዚአብሔር እውነት እስከወገኑ ድረስ ይሄ በር ተከፍቶላቸዋል። እዚህ ነው ኃይል ጥቂት ቢሆንም ይላል። አንደኛ ቁጥራችሁ ትንሽ ቢሆንም፣ ሁለተኛ በሀብት ዝቅተኞች ብትሆኑ። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ቃሌን ጠብቀሃል ማለት ነው። የምትሰማ ብቻ አይደለም ታዘሃል። መስማት ብቻ አይደለም ታዘዋል። መታዘዝ ብቻ አይደለም አድርገው ፈጽመው አሳይተዋል። ክርስትናን ኖረው በድርጊት አሳይተዋል። ሰምተውታል። ቃሉን ሰምተዋል። ወንጌሉን ሰምተዋል። ከዛስ አድርገውታል። አክሽን ሲባሉ በደንብ ነው የኖሩት ያንን ክርስትና።
ከዛ ቀጥሎ ሲናገር እንደዚህ ይላል፣ ስሜን አልካድክም ይላል። ክርስቲያን ተብለው በመጠራታቸው አላፈሩም። ክርስቲያን መባላቸው ከምኩራብ አባሯቸዋል፣ ከድር አስወጥቷቸዋል፣ የመቃብር ቦታ ከልክሏቸዋል፣ እንደ አጸያፊ ነገር ተቆጥሯል። አይሁዶች ለገዛ ቢዝነሳቸው ብለው ሲሉ ከአሕዛብ ጋር በጣዖት አምልኮ እየተመቻመቹ ሲኖሩ፣ እነዚህኛዎቹ እንደምታስታውሱት ሰው በቲያጥሮን ወደ ጌታ ለመምጣት ከወሰነ ስራውን ማቆም አለበት። ልክ እንደዚሁ እነዚህ ሰዎች ጌታ ብለው አገልግሎታቸውን ብለው ስራቸውን ትተዋል። ስራቸውን ሲተው ልጆቻቸው ተርበዋል፣ ብዙ መከራና ስቃይ ውስጥ ገብተዋል። ይሄ ሁሉ ሆኖ ክርስቲያን በመባል አላፈርክም። የሚገርም ምስጋና ነው የሚያቀርብላቸው። ሰምታችሁታል። የሰማችሁትን ደግሞ መስማት ብቻ አይደለም፣ ታዛችኋል፣ በድርጊት አሳይታችኋል። ደግሞ ክርስቲያን ተብላችሁ በመጠራታችሁ አላፈራችሁም። እዚህ ውስጥ ያላችሁ ሰዎች፣ በጌታ በመሆናችሁ ያላፈራችሁ ሰዎች፣ ይሄ ከእግዚአብሔር ዘንድ ክሬዲት እንዳለው እንድታውቁ ፈልጋለሁ። በዚህ ዘመን ብዙ ሰዎች በዚህ ምክንያት ስደት ደርሶባቸዋል። ቃሌን ጠብቀሃል። ከዛ ስሜን አልካድክም፣ ስሜን አልካድክም፣ አልካድክም ስሜን። ክርስቲያን በመባል አላፈርክም። ጴንጤ ቆንጤ ሲሉ አላፈርክም። አንተ አንዳንድ ሰው በልሳን ማውራት እኮ ያፍራል። በጌታ ነኝ ማለት ያፍራል ራሱ። ዓለም ይስማ፣ ፍጥረት ይወቅ። እስቲ አሚን በል። ካሳፈረም የሚያሳፍረው አመፃ ነው፣ ኃጢአት ነው፣ ክፋት ነው፣ ስካር ነው። ወንጌል አያሳፍርም፣ ኢየሱስ አያሳፍርም፣ የጌታ መሆን አያሳፍርም። የሚያሳፍረው አመፀኝነት ነው፣ ነውር ነው፣ ኃጢአት ነው የሚያሳፍረው፣ ዘረኝነት ነው የሚያሳፍረው። በዚህ ዓለም ነውር በሆነ ነገር ያላፈሩ ሰዎች በእግዚአብሔር እውነት ሊያሳፍሩ እንዲሞክሩ እሺ እንዳትላችሁ። አያሳፍርም፣ አያሳፍር። ይሄማ ድንቅ ነው እንጂ የጌታ መሆንማ ድንቅ ነው። እስቲ አሚን በሉ። እና ኃይል ጥቂት ቢሆንም ማለት ምን ማለት መሰለ? በቁጥር ጥቂት ሆነ በጌታ ስትሆን የሚደርስብህ መገፋት እንዳይመስል። በቁጥር ጥቂት ሆነ፣ ለዛውም በሀብት አነስተኛ ሆነ። በሀብት ያንሳሉ፣ በቁጥር ያንሳሉ። በእንደዚህ አይነት ሁኔታ ውስጥ እያሉ ግን ክርስትናን የምራቸው ሲሪየስ አድርገው ይዘው የድርጊት ሰዎች ናቸው። ጌታ ይባረክ። አይሁድ ሳይሆኑ አይሁድ ነን የሚሉ ውሸታሞች፣ እነዚህ የሰይጣን ማህበሮች አሉ። ለምንድን ነው የሰይጣን ማህበር የሚላቸው? ቢኮዝ እነዚህ የሰይጣን ማህበር የሚላቸው አይሁዶችን ነው። ባለ በሌላ ኃይላቸው ተጠቅመው ክርስቲያኖችን እያሳደዱና የሰይጣንን ዓላማ እያስፈጸሙ ስለሆነ እነዚህን አይሁዶች የሰይጣን ማህበር ብሎ ይላቸዋል። አይሁዶች ከሕገ ኦሪት ውጪ የእግዚአብሔር ቃል ከሚያዘው ውጪ በክርስቲያኖች ላይ ስደትና ስቃይ መሰቆቃ እንዲደርስባቸው ያደርጋል። ስለዚህ የሰይጣን ማህበር ይላቸዋል። እና እነዚህ አይሁዶች ደግሞ አሕዛብን በማስተባበር የሮማ መንግስት መዋቅርን በማስተባበር በክርስቲያኖች ላይ ስቃይ፣ ሰቆቃ፣ ስደት እንዲደርስባቸው ያደርጋል። ስለዚህ እንደዚህ ይላል፣ እነዚህ ውሸታሞች አይሁድ ሳይሆኑ አይሁድ ነን የሚሉ ከነዚህ ከሰይጣን ማህበር መካከል አንዳንዶቹን አሳልፈ ይሰጣሉ፣ በጉልበት ፊት ለፊት ይሰግዳሉ ብሎ እርፍ፣ እኔም እንደምወድህ ያውቁ ዘንድ ብሎ ይላል። ምን ማለት ነው? ከሚያሳድዷችሁ መካከል፣ በጣም በጭካኔ ከሚታወቁት መካከል በክርክር ትረታቸዋለህ፣ አስተምረት አሳምናቸዋለህ። እኔ ላንተ ያለኝን መውደድ ያውቁ ዘንድ፣ እነሱ ጠላቶች ያውቁ ዘንድ በአንተ አገልግሎት በአንተ እጅ ይጠመቃሉ፣ ደህንነት ይማራሉ፣ ወንጌል ይሰማሉ። ሁላችሁ እግዚአብሔር ፍቅሩ ለእናንተ የሚገልጠው ሁልጊዜ ጠላቶቻችሁን አጥፍቶ ብቻ አይደለም፣ ጠላቶቻችሁን አምጥቶ እግዚአብሔር ለእናንተ ያለውን ፍቅር ለፍጥረት ሁሉ ያሳያል። አሜን ይባላል። እሰጥሃለሁ አንዳንዶቹን ከሰይጣን ማህበር የሚያሳድዱህን ካልገደልነው ብሎ ሲፈልጉ የነበሩትን ጭራሽ የደህንነት ተማሪ የደቀ መዝሙር ተማሪ አድርጌ በአንተ እጅ የውሃ ጥምቀት እንዲጠመቁ አደርጋለሁ አለ። አንድ የሚያሳድዳችሁ በጌታ በኢየሱስም እግዚአብሔር በእጃችሁ አሳልፎ ይሰጣቸው። የሆነ ሰው ከቤተሰባችሁ መካከል ዘንድሮ ጌታን ይቀበላል። ባትጩና አሜን በል። የሆነ ሰው ከእናንተ ዘር ጌታን ይቀበላል። እሰጥሃለሁ። ከሰይጣን ማህበር መካከል መጥቶ ከጉልበት ፊት ይሰግዳል። አሳልፈ እሰጥሃለሁ። በክርክር ትረታቸዋል፣ አስተምረህ ታሳምናቸዋል። እንደውም እነዚህ ሰዎች እኮ ነግራቸዋል፣ ለሰሙት ወንጌል ጸንተዋል። የስህተት ትምህርትና የጣዖት አምልኮን አስወግደዋል። እሱ ብቻ አይደለም፣ ሰዎቹ የሚሰሙ ብቻ አይደሉም፣ የሚታዘዙ ናቸው፣ የድርጊት ሰዎች ናቸው። ስለዚህ እነዚህ ሰዎች እንደዚህ አላቸው፣ ከሰይጣን ማህበር ከሚያሳድዷችሁ ሊያጠፏችሁ ከሚፈልጉት አንዳንዶቹን ልክ ሳኦልን እንዳመጣው ልክ እንደዛ ሐዋርያትን ሊገድል ደብዳቤ ይዞ ሲሄድ መንገድ ላይ በብርሃን ተገናኝቶ አሳልፎ እንደሰጠው ልክ እንደዛ የምትፈሯቸውን እግዚአብሔር አሳልፎ ይሰጣችኋል። ባካችሁ በደንብ አድርጋችሁ አሜን በሉ። በዚህ ዓመት ምስጋናችሁ በዚህ ምክንያት ይሆናል። ያልጠበቃችኋቸው ሰዎች ጌታን ይቀበላሉ።
በኢየሱስ ስም እናንተ ቤት ጌታ ይገባል። ትጥቃቸው ይፈታል፣ ወገባቸው ይፈታል፣ ጉልበታቸው ለወንጌል ይንበረከካል። በጌታ በኢየሱስ ስም የመሰከራችሁለት ሰው ይዳንላችሁ። ኢየሱስ ያድናል ያላችሁት ሰው ይዳንላችሁ፣ ይስማችሁ፣ ይቀበላችሁ። አሜን። እሺ እንቀጥላለን። በክርክር ትረታቸዋል፣ አስተምረህ ታሳምናቸዋል። አማኞች መከራ ቢበዛባቸውም ጫና ቢያይልባቸውም አቅማቸው አነስተኛ ቢሆንም ይማርካሉ እንጂ አይማረኩም ማለት ነው ብለህ ጻፍ። አማኞች መከራ ቢበዛባቸውም አንደኛ፣ ሁለተኛ ጫና ቢበረታባቸውም አቅማቸው ውስን ቢሆንም በየትኛውም ውጊያ ይማርካሉ እንጂ አይማረኩም። ይማርካሉ እንጂ አይማረኩም። በዘመናት መካከል አማኞች በጌታ የሆኑ ክርስቲያኖች ትልልቅ አቅም ይዘው አይደለም ትልልቁን የማረኩት። በጌታ የሆነ ይማርካል እንጂ አይማረክም። አምስተኛ የትዕግስቴን ቃል ጠብቀሃል፣ እኔ ደግሞ በዓለም ላይ ሊመጣ ካለው ከፈተናው ሰዓት ጠብቀሃለሁ ብላችሁ ጻፉ። ከፈለጋችሁ ማሳጠር ከፈለጋችሁ የትዕግስቴን ቃል ጠብቀሃል፣ እኔ ደግሞ ጠብቀሃለሁ ማለት ትችላላችሁ። ጠብቀሃል። እንደዚህ አይነት ጉዳይ ላይ ነች ፊላደልፊያ ላይ ያሉ ሰዎች። ጠብቀሃል፣ ታምታታለህ፣ ይመታል። የትዕግስቴን ቃል ጠብቀሃልና በዓለም ላይ ሊመጣ ካለው ከፈተናው ሰዓት ጠብቀሃለሁ። አምስተኛ እጠብቃ ለፊላደልፊያ ቤተክርስቲያን የተገባላት ተስፋ ይገርማል። የሚነገራት ነገር ይገርማል። አሁን የትዕግስቴን ቃል ጠብቀሃል፣ በዓለም ላይ ሊመጣ ካለው መከራ ከፈተናው ሰዓት ጠብቀሃለሁ ብሎ ይላል። ሰው ክርስቲያንም ሆነ አልሆነ መከራና ፈተና ይመጣበታል። እውነት ውሸት? እውነት። ክርስቲያን ስትሆን ወንጌል በመስበክ ምክንያት ተጨማሪ መከራ ይመጣብሃል። ይሄም እውነት። ስለዚህ ሰው ከሆንክ መከራ የሚባል ነገር አይቀርም፣ ፈተና የሚባል ነገር አይቀርም። ስፔሻል የሚያደርገው የክርስቲያኑን ክርስቲያን ሲሆን ደግሞ ወንጌል ይሰብካል። ወንጌል ይሰብክ ደግሞ ወንጌሉን ተከትሎ ይመጣ መከራ አለ፣ ፈተና አለ። አሁን እዚህ ቦታ ግን የሚለው ጌታ እንደዚህ ነው። ሊመጣ ካለው መከራ እጠብቅሃለሁ አይደለም የሚለው። ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ፣ ከፈተናው ሰዓት እጠብቅሃለሁ። እዚህ ቦታ ያለው ሐሳብ በሁለት መልኩ ይታያል። አንደኛው ከዚያ ሰዓት እጠብቅሃለሁ፣ ሁለተኛው በዚያ ውስጥ እጠብቅሃለሁ ብላችሁ ጻፉ። ከዚያ ሰዓት እጠብቅሃለሁ አንደኛው፣ ሁለተኛው በዚያ ውስጥ እጠብቅሃለሁ። በዚያ ውስጥ እጠብቅሃለሁ። ለምሳሌ ዳንኤልን በአንበሳ ጉድጓድ ውስጥ እንደጠበቀው፣ ወዳጆቹን በእሳት ውስጥ እንደጠበቃቸው፣ ከዛም ሲቀጥል ደግሞ እስራኤልን በባህር ውስጥ እንደጠበቀ፣ በመከራ ውስጥ ክርስቲያኖች ያልፋሉ፣ በቁጣ ውስጥ ያልፋሉ፣ እግዚአብሔር ግን ይጠብቃቸዋል የሚሉ ሰዎች አሉ። በዚህ ቦታ ግን እንድትገነዘቡ የምፈልገው ጉዳይ ምንድን ነው? በዓለም ላይ ሊመጣ ካለው ከፈተናው ሰዓት እጠብቅሃለሁ ብሎ ሲል በዓለም ላይ ከሚመጣው ከእግዚአብሔር ቁጣ አስቀድሜ እወስዳለሁ ማለት ነው። ጻፉ። ከፈተናው ሰዓት ከፈተናው አይደለም የሚጠብቀው፣ ከፈተናው ሰዓት ነው የሚጠብቀው። ከመከራው አይደለም የሚጠብቀው፣ ከመከራው ሰዓት ነው የሚጠብቀው። ይሄንን ለመሰል ክርስቲያኖች በመከራ ውስጥ ያልፋሉ፣ እውነት። በፈተና ውስጥ ያልፋሉ፣ እውነት። ይሄ ግን በዓለም ላይ የሚመጣው ፈተና አይደለም፣ የእግዚአብሔር ቁጣ ነው። ክርስቲያኖች በመከራ ውስጥ ያልፋሉ እንጂ በእግዚአብሔር ቁጣ ውስጥ አልፉ። እግዚአብሔር ዓለምን በሚቀጣበት ጊዜ፣ ቁጣው በዓለም ላይ በተገለጠ ጊዜ ክርስቲያኖች እግዚአብሔርን አምነው በጌታ ሆነው ከጣዖት አምልኮና ከስህተት ትምህርት ራሳቸውን ጠብቀው አት ዘ ሴም ታይም በእግዚአብሔር ቁጣ ውስጥ አልፎማ አብሮ አያስኬድም። እርስ በርሱ ኮንትራዲክት ያደርጋል። ይሄ በዓለም ላይ የሚመጣው ፈተና የእግዚአብሔር ቁጣ ነው። ከእግዚአብሔር ቁጣ በፊት አስቀድሞ እስከ ደመና መጥቶ በዮሐንስ ወንጌል መጽሐፍ ላይ እሄዳለሁ መኖሪያን አዘጋጅላችኋለሁ እንዳለ መጥቼ ወስዳችኋለሁ። ዓለም ላይ ቁጣዬ ከመገለጡ በፊት እኔ ወስዳችኋለሁ፣ ትነጠቃላችሁ። በቃ በሁለቱም በኩል ያዙት። እግዚአብሔር በፈተናው ውስጥም ይጠብቃችኋል፣ ከፈተናው በፊትም ይጠብቃችኋል። አሜን በሉ እስቲ፣ አሜን በሉ። አሜን ነው። አዎ ጠብቃችኋለሁ። እንዲህ ብላችሁ ጻፉ። በዓለም ላይ የሚመጣው ፈተና መከራ ሳይሆን የእግዚአብሔር ቁጣ ነው ብላችሁ ጻፉ። ይሄ በዓለም ላይ የሚመጣው ፈተና መከራ አይደለም፣ የእግዚአብሔር ቁጣ ነው። እግዚአብሔር ደግሞ ከዚህ ቁጣ በፊት ከፈተናው ሰዓት በፊት እጠብቅሃለሁ አለ። ይሄ ሰዓት ከመምጣቱ በፊት እግዚአብሔር እንደሚወስዳቸው ለፊላደልፊያ ቤተክርስቲያን ይነግራቸዋል። እሺ፣ ስድስተኛ ጴንጤ በመሆናችሁ ደስ ይላችሁ ይገባል። ይሄ ራሱ ታውቃላችሁ የፊላደልፊያ ቤተክርስቲያን ክርስትናቸው ራሱ የፊላደልፊያ አማኞች ክርስትናቸው የሚያንበረክክ ክርስትና፣ ዋናውን የሚያንበረክክ ክርስትና። ጌታ ይባረክ። አሜን በሉ። የሚያንበረክክ ክርስትና። ፍሬስ ጋድ። ስድስተኛ እነሆ በቶሎ እመጣለሁ፣
ማንም አክሊልን እንዳይወስድብህ ያለን አጽንተህ ያዝ። ስለዚህ ነጥብ መያዝ ከፈለጋችሁ እነሆ በቶሎ እመጣለሁ የሚለው መያዝ ትችላላችሁ። እነሆ በቶሎ እመጣለሁ። አንደኛው የምናየው ነጥብ እሱ እነሆ በቶሎ እመጣለሁ ይላል። በአጭር አማርኛ መምጫውን የሚያውቅ ማንም የለም። ሐዋርያው ጳውሎስ ለተሰሎንቄ ሰዎች ሲጽፍላቸው የሚነግራቸው ምን ማለት ነው? ወራቱና ጊዜው መቼና እንዴት እንደሆነ እንድታጠኑ ሳይሆን ተዘጋጅታችሁ እንድትጠብቁ ነው የክርስትና ዋናው ሐሳብ። እንደዚህ ብላችሁ ጻፉ። ለክርስቲያኖች አሳሳቢው ጉዳይ መቼ እንደሚመጣ ሳይሆን ለሱ የሚመጥን ህይወት ነው። በቃ አለቀ። እኛንም ያሳስበን መቼ ይመጣል የሚለውን ጊዜ ማወቅ ሳይሆን እሱን የሚመጥነውን ክርስትና መኖር ነው። እሱ የሚፈልገውን አይነት ህይወት መኖር ነው እኛንም ያሳስበን እንጂ እኛ ወዳጆቼ አዋቶናል። እንኳን አይደለም የማይጠፋ ርስት ተዘጋጅቶልን አይደለም፣ እንደዚሁም ባለ በምድር ህይወታችን ክርስትናችን አዋቶናል። የሰማኝ ሰው ካለ ገና ሌላ እንወስዳለን ብለን ብቻ እዚህ ሆነን ያገኘነው ህይወት ራሱ በዋጋ ቢነጻጸር ሰማይና ምድር ነው። አሜን ይባላል። እነሆ በቶሎ እመጣለሁ አለ። በቶሎ እመጣለሁ። ለፊላደልፊያ ሰዎች የሚነግራቸው ተዘጋጅተው እንዲጠብቁ ነው። በቶሎ እመጣለሁ። እሺ፣ ስለዚህ የሚያዋጣው ተዘጋጅቶ መጠበቅ ነው አላችሁ እና ያለን አጽንተህ ያዝ በሏ። በደንብ እዚች ጋር እንድትሰሙ ይፈልጋል። አክሊልህን ማንም እንዳይወስድብህ ያለን አጽንተህ ያዝ ይላል። ማንም እንዳይወስድብህ ከሆነ የሚወስድብህ አለ ማለት። ለምሳሌ ንቃ ከተባልክ መቼም የተኛ ሰው ንቃ የምትለው የነቃ ሰው ንቃ ትለው አትለው። ማንም እንዳይወስድብህ ካለ የሚወስድብህ አለ ማለት። አክሊል የክብር ምሳሌ ነው። ጻፉ። አክሊል የክብር ምሳሌ ነው። ለምሳሌ በሰቆቃወ ኤርምያስ መጽሐፍ ምዕራፍ 5 ቁጥር 16 ሲናገር እንደዚህ ይላል፣ አክሊላችን ከራሳችን ወድቋል ይላል። ተዋርደናል፣ ክብራችንን ጥለናል ማለት ነው። አክሊል የክብር ምሳሌ ነው። ስለዚህ ማንም አክሊልን እንዳይወስድብህ ያለህን አጽንተህ ያዝ ብሎ ይላል። ወዳጆቼ የኤሳውን ክብር ያዕቆብ፣ የሮቤልን ክብር ይሁዳ፣ የሳኦልን ክብር ዳዊት፣ ያስቆሮቱ ይሁዳን ክብር ማቲያስ፣ የአይሁዶችን ክብር አሕዛብ እንደወሰዱት ሰው ክብርህን እንዳይወስደው ሌላ ክብር እንዳይቀማ ያለን አጥብቃ ያዝ። ጻፉ። ይሄ በጣም ለእኔና ለእናንተ የሚገርም ሐሳብ ነው። ለእኔና ለእናንተ ጻፉ። የኤሳውን ክብር ያዕቆብ ወስዶታል። የሮቤልን ክብር ይሁዳ ወስዶታል። የሳኦልን ክብር ዳዊት ወስዶታል። ያስቆሮቱ ይሁዳን ክብር ማቲያስ ወስዶታል። የአይሁዶችን ክብር አሕዛብ ወስደውታል። ያለህን አጽንተህ ያዝ። በአጭሩ አማርኛ በየዘመናቱ ያላቸውን ነገር ያላስጠበቁ ሰዎች በሌላ ሰው ነገራቸው ይወሰዳል። ይሄ በጣም ለኔና ለእናንተ ቤዚክ ጉዳይ። ለምሳሌ እግዚአብሔር የሰጠኝን ነገር ማስጠበቅ አልቻልኩ አትጠራጠር፣ ሌላ ጄኔሬሽን ይዞት ይሄዳል። ስለዚህ አጠገባቸው ያለው ሰው ለራስህ ስትል ወጥር በሉት፣ ያዝ፣ አጥብቃ ያዝ በሉ። ለራስህ ስትል ክብርህን ሌላ እንዳይወስዱ። ይሁኝ ነኝ። ለምሳሌ ወደዳችሁም ጠላችሁም ተቀበላችሁም አልተቀበላችሁም እግዚአብሔር በኢትዮጵያ ምድር ለእኔ የሰጠኛል። ተቀበላችሁም አልተቀበላችሁ ሰጥቶኛል። ይህን ጉዳይ ግን አስጠብቆ መቀጠል የኔ ኃላፊነት። አስጠብቄ ካልቀጠልኩኝ አትጠራጠር፣ ሌላ ወስደዋል። እውነት ውሸት አደሰም እናንተ በህይወታችሁ እንደዛ ነው። ለምሳሌ በቤተ ክርስቲያን ውስጥ ያላችሁን ክብር ካላስጠበቃችሁ ሌላ ወስደዋል። በየትኛውም ህይወት እኔ በአገልግሎቴ እናንተ በአገልግሎታችሁ በህይወታችሁ የተሰጣችሁን ነገር አጥንታችሁ ካልያዛችሁ ሌላ መጥቶ ይወስደዋል። እያዝረከረክ እየተዘናጋ እንደፈለኩ እየሆንኩ ነገሬን አስቀጥላለሁ ማለት አይሰራም። ይሄ ለሁሉም ለእኔም ይሰራል፣ ለእናንተም ይሰራል። ስለዚህ ያለህን ነገር ማስጠበቅ አለብህ። ይሄ this is the right word ለእናንተ ሳይሆን ለኔ። ይሄ this is the right word፣ ሁሉም right word ነው። ይሄ ግን ሬማ ሆኖ እኔ ጋር ለትምህርት የመጣ። ሰባተኛ እና የመጨረሻው ድል ለነሳው ይላል። በአምላኬ ቤተ መቅደስ አምድ አደረገዋል። ከዛስ የአምላኬን የአዲሲቱን ኢየሩሳሌምንና የኔን አዲሱን ስም እጽፍበታል። በአምላኬ ቤተ መቅደስ ድል የነሳውን አምድ አደረገዋል። ጻፉ። አምድ የጽናትና የጥንካሬ የጌጥ ምሳሌ ነው። አምድ ጥንካሬ ነው። አምድ ጽናት ነው። አምድ ጌጥ ነው። ድል የነሳው አሁን በጀመርከው በዚህ መንገድ ያለህን ነገር አጽንተህ ከያዝክ፣ አሁንም ለተቀበልከው ወንጌል ከጸናህ፣
የስተት ትምህርትና የጣዖት አምልኮን አስወግደ በዚህ ከቀጠልክ በከፈትኩልህ አገልግሎት በር ጨክነ ካገለገልክ እኔ በእግዚአብሔር መቅደስ በእግዚአብሔር መንግስት ጌጥ ሁሉም ሰው የሚያይክ ጌጥ የሚደበቅ አይደለም። ሰው ጌጡን ሊታይ በሚችል ቦታ ነው የሚያደርገው። አንገቱ ላይ፣ ጆሮ ላይ፣ እጁ ላይ ጌጡን የሚያደርገው ልክ እንደዚህ ነው። በእግዚአብሔር መንግስት ፍጥረት ሁሉ እንዲያይ እንደዚህ እንዲያይ ዛሬ መሰለህ ፎርኤቨር ፍጥረት እንዲያይ አደርጋለሁ ማለት ነው። ባክበደን ፓርክና አሜን ባል። ይሄ እንደዚህ አይነት መንፈስ እንደዚህ አይነት እውነት ሲናገር ደስ ሊላችሁ ይገባል። እኔ ጌጥ አደርጋለሁ፣ እኔ የጽናት ምሳሌ አደርጋለሁ፣ እምትታይ አደርጋ አንድ ሁለተኛ ስሜን እጽፍብሃለሁ ብላችሁ ጻፉ። ስሜን እጽፍብሃለሁ፣ ስሜን እጽፍብሃለሁ። ሶስት ጉዳይ ነው አሁን የሚጽፍበት ስም። አንደኛ የአምላኬን ስም ይላል፣ የአብ ስም ይጻፍበታል። ሁለተኛ የአዲሲቱ ኢየሩሳሌም ስም ይጻፍበታል፣ ድል የነሳው። ሶስተኛው የኔ አዲሱ ስም ማለት በግ፣ የእግዚአብሔር በግ፣ የታረደው በግ አዲሱ ስም እሱ ነው። የኔ ስም እጽፍበታለሁ ላይ የኔ ስም እጽፍበታለሁ። ከእግዚአብሔር ቤት ከእግዚአብሔር መቅደስ አትወጣም፣ የሚያስወጣ አይኖርም። ፎርኤቨር ትኖራለህ። ከዛ እንደዚህ ይላል፣ ስሜን እጽፍበታለሁ የአባቴን የአብ የአዲሲቱን ኢየሩሳሌምና የኔን ስም እጽፍበታለሁ ብሎ ሲል ስም የሚያሳየው ባለቤትነትን ነው። አንተ የኔ ትሆናለህ። አንድ ነገር ላይ ስም ከተጻፈ የባለ ስሙ ነው ያ ጉዳይ። አንተ የኔ ነህ፣ በዋጋ ገዝቻለሁ። የኔ ብቻ ሆነ ትቀጥላለህ። የሌላ የማንም አትሆንም። ማታካ የሰማኝ ካለ ድል የነሳው በዚህ ጸንቶ የቀጠለው እያገለገለ የቀጠለ ስሜን እየጠራ የቀጠለ እንደዚህ ያለ ስሜን እጽፍበታለሁ። የኔ ይሆናል። በድሮ ጊዜ ካስታወሳችሁ ባሮች ሁሉ ጀርባቸው ላይ የባለቤታቸው ስም ይጻፋል። በገንዘብ የገዛቸው ስም ይጻፋል። ስሙን ያየ ሁሉ ያ ዕቃ የባለቤቱ እንደሆነ ልክ እንደዛ አንተ የኔ ትሆናለህ። የማንም አቶ የኔ ነው የምትሆን ማቻታ የኔ ትሆናለህ። አንደኛ እሱ ነው። ሁለተኛ ስም ባለቤት ነው። ሁለተኛ ገንዘብ ነው። ጻፉ። ገንዘብ ነው። መጠቀሚያ ትሆናል፣ መስሪያ ትሆናል። እኔ በኪንግደም ውስጥ ነግድብሃለሁ፣ አተርፍብሃለሁ። አንድ ነገር መስራት ስፈልግ አንተን ነው ክሊክ ማደርገው፣ አንተን ነው የምጠራው። በየትኛውም ጉዳይ በምድረ በዳ በለመለመ ቦታ በከፍታ በዝቅታ በየትኛውም ሰርከምስታንስ እኔ በአንተ እጠቀማለሁ። ህይወትን እጠቀማለሁ፣ ዘመንን እጠቀማለሁ፣ እውቀትን እጠቀምበታለሁ። የኔ ገንዘብ ትሆናለህ። ወይኔ አንድ ሰው እየሰማኝ ያለ ሰው ካለ ሰይጣን ገንዘቡ ሊያደርገን ፈልጎ ዛሬ አያገኘንም። እስቲ አሜን በል። የእግዚአብሔር ስም በላይ ላይ አለ። ምን ሰው አሜን ይባል።